እድልና ቢኒ የቢኒን ቤተሰቦች ለማግኘት ወደ ማደጎ ቤት ሲሄዱ ይህች ሾካካ ሜላት አይታቸው ነበር። ከዛም ተመልሳ ወደ ቤቱ ትመለስና ለወይዘሮ ገነት ማሚ ቢኒና እድል ይቺ እድል የሆነች ልጅ ቤተሰቦችን እንፈልግ ብላ ወደ ማደጎ ቤት ይዛው ስኬድ ነበር። ይሄ ነገር እንደተፈጠረ ታውቂያለሽ አታውቂም ስትላት፣ እናቴቱም እኔ አላምንሽም አታደርገውም ትላታለች። ሜላትም አድርገዋለች ማሚ ለምንድነው እኔ ሁልጊዜ የማታምነኝ? ለምንድነው እኔ ሁልጊዜ ነገረኛ የምታረጊኝ? ስትላት አታደርገውም ብዬሻለሁ ወይ እንዳለ ነገር እንዳታወሪ ስትላት፣ ማሚ እድል ከመጣች ጀምሮ እኮ ቤታችን በቃ እንደተበጠበጠ ነው። ለምንድነው እኔን የማታምነኝ ብላ ስትላት፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ባላችሁበት ሰላማችሁ ብትተረፍ ይበልልኝ። የዛሬ ቪዲዮ እድል ክፍል 9ን ይዤላችሁ ቀርቤያለሁ። ለቤቴም አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ነባሮቹም ላይክ ሼር እያረጋችሁ በትህትና እንድትተባበሩኝ እጠይቃለሁ። ዛሬ እድል ክፍል 9ን ይዤ ቀርቤያለሁ። ሜላትም ለማስመሰል ወይዘሮ ገነትን እያለቀሰች ማሚ እኔን ሁልጊዜ ውሸታም፣ ሁልጊዜ ነገረኛ፣ ሁልጊዜ ተንኮለኛ ነው የምታደርጊኝ እና ለምንድን ነው እድል ከመጣች ጀምሮ ቤታችን እንደተበጠበጠ ነው። የውድ ዛሬም እንደተፈጠር ልንገርሽ። እድልና ቢኒ ወደ ማድጎ ቤት እኛን ካነሳሽን ቤት እየተጠያየቁ ሲሄዱ አይቻቸው ነበር። ከዛም ተመልሼ ወደ ቤት የመጣሁኝ። ይህንም ስነግርሽ ልታምንኝ አልቻልሽም። አታደርገውም እድል አታደርገውም ብላ ትላታለች ወይዘሮ ገነት። አደርገዋለች። እኔን ለምንድነው ሁልጊዜ ውሸታ የምታደርጊኝ? ብላ ስቅስቅ ብላ እያለቀሰች አንገቷ ስር ታቀፈቻት። ከዛም ወይዘሮ ገነት ወደ ታች እየወረዱ እንዳለ ደረጃ ላይ ቢኒ ጋር ይገናኛሉ። እያለቀሱ ነበር። ማሚ ብሎ ሲጠራት ምንም እንዳትለኝ፣ ምንም እንዳትጠይቀኝ፣ እንዴት እኔ ለእናትነት ብቁ አይደለሁም ለእናንተ እንዴት እንደዚህ ይህን ስራ ትሰራለህ ብላ ጠይቀዋለች። ቢኒም ቆይ ማሚ ተረጋጊ፣ እኔ ላስረዳሽ፣ እንደዚህ አይደለም እንዳሰብሸው አይደለም እያለ በጣም ደነገጠ። ከዛም ቢኒ በጣም ያዝናል። ወይዘሮ ገነትም ማዳመጥ አልቻሉም። በቃ ምንም መስማት አልፈልግም ብለው ተቆጥተው ወደ ታች ይወርዳሉ። ቢኒም በጣም ያዝናል። ከዛም ይቺ ታንካሲስ ሜላት በቃ ተሳካልሽ ማሚ ጋር ጣላሽኝ አይደለ ብሎ ሲጠይቃት፣ እና አዲሶችን ቤተሰቦች ልታገኝ አይደለ እንዴ ምን ችግር አለው ተጣላ ትለዋለች። እሱም ከዛሬ ጀምሮ ካሁን በኋላ የዚህ አይነት ስህተት እንዳትሰሪ ነው ማሳይሽ ብሎ በጣም የደበደባትና ስትጮህ ወይዘሮ ገነትና እድል እየሮጡ ይመጣሉ። ከዛም ወይዘሮ ገነት በቃ እናንተ ልጆች እኔ ልታሳብዱኝ ነው ማለት ነው ብላ ትላቸዋለች። ከዛም አንተ እኮ ከኔ ይልቅ እድልን ነው የምትወደው፣ ለእድል ነው የምታደላው ብላ ስትለው፣ ምን አባሽ አንቺ እንካፍ ስለምትቀኝባት ነዋ፣ ከምኗም አደርሽም ጠፈጥፈሽ አይዶ ዝም በይ አይሆንም ብሎ ሲላት፣ ወይዘሮ ገነትም እኮ እኔን አልፈለት መታት ነው ናምታት ትለዋለች። በጣም ይናደዳሉ። ወይዘሮ ገነትም በጣም ይጮሁበታል ቢኒ ላይ። አረ ማሚ ይቅርታ አድርግልኝ ማሚ እያለ ዝም በል ወደዛ ብለው ይቆጡትና እሱም በንዴት ወጥቶ ወደዛ ይወጣል። እድል ሂጂ ወደ ስራሽ አንቺ ብለው ይሏታል። ከዛም ወይዘሮ ገነት ሜላት ሀላስ ተረጋጊ አሁን ስለተናደደ ነው ብለው ሲሏት፣ ምን አባቱም አያመጣም፣ ቆይ እኔ ባልሰራለት በቃ ሀላስ ተውኝ እስኪ አንቺ እንኳ ተረጅኝ ብለው ወይዘሮ ገነትን በጣም ይናደዳሉ። ከዛም ወይዘሮ ገነት ሂጂና እድልን ጠሪያት ብለው ይሏታል ሜላትን።
ሜላትም ትንሽ መንገድ ነው ክፍተት የምትፈልገው። እሺ ብላ እየበረረኝ ወደ ኩሽና ትሄድና አንቺ ክፉ ደግ መስለሽ ገብተሽ ቤታችን በጠበጥሽው ምናምን ብላ በነገር ተጠምዳታለች። አይ ሜላት ነገሯ አያልቅባትም። እድልም ሀላስ ምንም መስማት አልፈልግም ሜላት ከቻልሽ ውጭልኝ ትላታለች። ሜላትም እኔና ቢኒን አጣልተሽ ምንም ሳላደርግ ዝም ምን ይመስልሻል? ዝም ብዬ የምቀመጥ እጄን አጣጥፌ ይመስልሻል? እንደሚመስለኝ እድልንም በጎረምሳ የምታስደበድባት ነው ወይ ታሳግታታለች ወይ ታስጠልፋታለች ወይም ታስደበድባታለች። ይቺ ተንከሲስ ከዛ እድልም አሁን ለምን ነው የፈለግሽኝ ብላ ስትላት እኔና ማሚ ልናናግርሽ እንፈልጋለን እና አሁን መሞጣሞጡ ሊቀርብሽ ነው። እስኪ ምን ልትሆኚ ነው? እዚህ ቤት መባረሪያ ሰዓት ደረሰ ትላታለች። ሜላትም ዝታባት እኔና አንቺ ግን አልጨረስንም ብላ ዝታባት ትወጣለች። ከዛ ወይዘሮ ገነትም የመጀመሪያ ጊዜ እድል እንድቀጥ ብለው ሲናገሯት እድል እኔ ላንቺ ክፉ ነኝ? እኔ ለእናት ነብቆ አልበቃም እንዴት ከጀርባ ትወጊኛለሽ? ብለው ሲሏት ምንም አልመለሰችም። ሜላትም እንዳትመልሽላት አንቺ ክፉ ትላታለች። ሜላትም ልታስወራቸው አልቻለችም። አንቺ ክፉ ልትክጂ እንዳይሆን እሱ እንኳ አልፈልግም ብሎ ቢልሽ እኔን በኋላ ታመሰግነኛለህ ብለ አላልሽውም ስትላት አዎ ሁሉም እውነት ነው ብላ ትመልስላታለች። እድል ካለ ጸባዋ ውሸት አታውቅም። ማሻአላ ወይዘሮ ገነትም በጣም ይናደዱና እኔ እንደ አይነት ልጅ መሆንሽን አላውቅም ነበር። እንደ አይነት ልጅ ነሽ ማለት ነው? ለምንድን ነው እንደዚህ ብለሽ የምትገፋፊው? እኔ ክፉ ነኝ ላንቺ? ለማንኛቸውም እኔ ክፉ አይደለሁም። እስኪ ንገሪኝ ምን ስትይ ነው የገፋፋሽው? እያለች ስታጣድፋት ሜላትም በጎን ታጣድፋታለች። እድልም በቃ የምትለው የምትጨብተው ይጠፋታል በድንጋጤ። ሜላትም እንኳን እንደዚህ ክፍተት አግኝታ እንደውናት ማሚ ክፉ ነች እቺ ወንድሜ እንኳ አንድ ቀን እጁን አንስቶብኝ የማያውቀውን እንደዚህ አስደበደበችኝ። ይቺ የመጨረሻ ክፉ ነች ብላ ስትል እድልም ሁሉም ነገር እውነት ነው ማሚ ብላ ወሬዋን ትቀጥላለች። እድልም ይቅርታ ስትል ያንቺ ይቅርታ ቀቅለሽ በይው ያንቺ ያሳደገችሽ እናት በስነ ስርዓት አላሳደገችሽ ይሆናል ለግርድና ብቻ ነው የተወሰንሽው ብላ ትላታለች። ነገሩ ታጧጥፏለች። ሜላት ክፍተት አግኝታ እንደውናት ወይ ጉድ። እድልም በጣም ትናደድና አንቺ ዝም በይ ቆይ አንቺ ስለ እኔ እናት የምታውቂው ነገር አለሽ? ስለ ማደጌ፣ ስለ ህመሜ፣ ስለ ቁስለቴ፣ ስለ እንግልቴ የምታውቂው ነገር አለሽ? ዝም በይ ሰዓት ሜላትም አትጩይብኝ ትላታለች። አዎ እጮሃለሁ ምን ታመጫለሽ? ወይዘሮ ገነትም ዝም ብላ ያዳምጣሉ። እድልም በጣም ትናደድና እናንተ እንኳ አላችሁ አይደለ እንዴ እድል ላይ ምን አይነት ተንኮል እንስራ ምን አይነት ተንኮል እናደርግ እያላችሁ በነጋ በጠባ የምጠነስሱት ምን ችግር አለው? እናትን መፈለግ ኃጢአት ነው እንዴ ብላ ተናዳ ማሚ ካሁን በኋላ ይችን መታገስ አልችልም ብላ ጥላቸው ትወጣለች። ወይ ጉድ አሁንስ ምን ይሆን ሜላት? እድልም ክፍሏ ገብታ ማለቃቀስ ጀመረች። ከዛም ቢኒ መጥቶ ያባብላታል። ወይ ጉድ ምን እንደሚፈጠር ዝም ብላችሁ። ከዛም በቁስል ላይ ቁስል ያቺ ተንከሲስ ሮማን ትመጣለች እቃዋን ጠቅልላ። ወይዘሮ ገነትም ምን ሆነሽ ነው ምን እያደረግሽ ነው ስትላት አከራይ ያባረረችኝ ስትላታለች። ለምን ምን አድርገሽ? የ3 ወር ብር አልከፈልኩም እና እኔ ምን አገባኝ? እኔ ግዴታ አለብኝ? አንቺ እኮ ትልቅ ሰው ነሽ አንቺን የመሸከም ግዴታ አለብኝ ብላ ትላታለች። ከዛ ወይዘሮ ገነትም እንዴት እኔን ሳታስፈቅጂ ትመጫለሽ እንዴት ብለው ሲቆጡ እሺ ሂጂ ካልሽኝ ካባረርሽኝ እሄዳለሁ ግን መቃብሬ ላይ እንዳትቆሚ ብላ ስትላቸው ወይዘሮ ገነትም አይ አጨቅጭቂ እንግዲህ እኔ ብዙ ችግር አለብኝ አነዝንሽኝ ብለው ይሏታል። እና ውድ ቤተሰቦች ለቤቴም አዲስ የሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ።
ነባሮቹም እንደተለመደው ላይክ ሸር እያደረጋችሁ በትህትና እንድታበረታቱን ጠይቃለሁ። በዛሬው ቪዲዮ ባይ ባይ።